አርዕስተ ዜና። ከፈጣሪ ጋር በዋትሳፕ ማውራት ተጀመረ ተባለ። ታዋቂው ኬንያዊ ሰባኪ ዴቪድ አውር ያደረገው ነገር በርካቶችን አነጋግሯል። በዋትሳፕ ፈጣሪ መልሶልኛል ሲል ተሳልቋል። መረጃውን ይዘንበታል። ዘግይታችሁ መጣችሁ እንጂ የመጣችሁት ወደ ቤታችሁ ነው ሲሉ ብፁዕ አቡነ ጎርጎርዮስ ተናገሩ። ብፁዕነታቸው የተናገሩት ለምንድን ነው የሚለውን ሐሳብም ሰፋ አድርገን ይዘንበታል። ኦርቶዶክስ እንዴት ሰነበተች እያልን ኦርቶዶክሳዊ መረጃዎችን ከመረጃ ጭምር እያስደገፍንላችሁ እንገኛለን። በመሆኑም ላይክና ሼር በማድረግ መረጃውን በማዳረስ ከጎናችን እንድትቆሙ የጋበዝን በቀጥታ ወደ ያዝነው ጥንክር እናመራለን። ጆሮ አልሰማም አይልም። የማይሰማ ጉድ የለም። አሁንም አስደናቂ ነገር ሰምተናል። ነገሩ በፕሮቴስታንት ቤት የተፈጸመ ነው። የሚያስገርመው ደግሞ አፍሪካ አህጉራችን ውስጥ መሆኑ ነው። ከፈጣሪ ጋር በዋትሳፕ ማውራት ተጀመረ ሲል ማለዳ መረጃ ይገልጥልናል። ታዋቂው ኬንያዊ ሰባኪ ዴቪድ አውር ይባላል። በቅርቡ በቤተ ክርስቲያን አገልግሎት ላይ ያሳዩት ቪዲዮ መላውን የኢንተርኔት ዓለም እያነጋገረ ይገኛል። ነቢዩ በትልቅ ስክሪን ላይ ከእግዚአብሔር ጋር የተደረገ የዋትሳፕ ውይይት ወይንም በእንግሊዝኛው ቻት ኢንተርፌስ ያሉት ምስል ለተከታዮቻቸው አሳይተዋል። በቪዲዮ ላይ ስልካቸውን ስክሪን በግልጽ የሚታይ ሲሆን ጋድ እግዚአብሔር ከሚል ስም ጋር መልእክት ሲለዋወጡ የሚያሳይ ምስል ቀርቧል። ይህ ክስተት ሁለት አይነት ስሜቶችን ያስተናገደ ሲሆን የነቢዩ ደጋፊዎች ይህ የእምነት መግለጫና ምሳሌያዊ ራዕይ ነው፣ ፈጣሪ ለነቢዩ መልእክቱን በፈለገው መንገድ ሊያስተላልፍ ይችላል በማለት ድርጊቱን በጽኑ ይከላከላሉ። በሌላ በኩል ይህ ፍጹም ሃይማኖታዊ ማታለል ነው፣ ቴክኖሎጂን በመጠቀም ሰዎችን ለማሳመን መሞከር አደገኛ ነው በማለት ስጋታቸውንም እየገለጹ ይገኛሉ። በተጨማሪም ማንኛውም ሰው በስልኩ ላይ የፈለገውን ስም መዝግቦ ራሱ ለራሱ መልእክት መላክም እንደሚችል የታወቀ ነው ሲሉም ተሳልቀዋል። በዘመናችን እንዲህ ያሉ በቴክኖሎጂ የታገዙ ተአምራቶች እየበዙ መምጣታቸው ምን ያሳየናል? እውነት ፈጣሪ በዋትሳፕ መልእክት ይልካልን? ወይንስ ይህ የዘመኑ የሐሰተኛ ነቢያት ምልክት ነው ሲሉም መረጃውን ያጋራው ማለዳ መረጃ ይገልጣል። በዚህ ልክ በዚህ ደረጃ የፕሮቴስታንት ቤተ እምነት አደገኛ የሆኑ አካሄዶችን እየሄደ ይገኛል። መቼውን የሚነቁት? ፈጣሪን አናግረነዋል፣ ፈጣሪ ጋር ደውያለሁ፣ ፈጣሪን እያወራሁት ኔትወርኩ ተጨናነቀም፣ ሄሎ ኢየሱስ የሚሉ ቃላትን በአገራችን ኢትዮጵያ ነቢይነን በሚሉ አካላት የሰማናቸው እንደነበር የቅርብ ጊዜ ታሪኮቻችን ናቸው። ኢየሱስ ጋር ደውያለሁ፣ ኢየሱስን እያወራሁት ነው፣ ኢየሱስ እንዴት ነህ የሚሉት ደግሞ ቀላል አይደሉም። ፍቅረኛ ኢየሱስ ነው፣ ከኢየሱስ ጋር ዴት አደረግን፣ ከኢየሱስ ጋር አብረን እራት በላን የሚሉትም ቀላል የሚባሉ አይደሉም። በዚህ ደረጃ ጌታችንና አምላካችንን የነሱ ኢየሱስ እና የእኛ ኢየሱስ ምን እንኳ ቢለያይም የሚጠሩ ቀላል አይደሉም። ይህ የሰማነው በኬንያ የተደነቀው አስገራሚው የዋትሳፕ ምልልስም በርካቶችን ያስቆጣና በርካቶችንም ያነጋገረ ጉዳይ ነው። ምናልባት አገራችን ኢትዮጵያ ላይ ይህ ነገር ሊመጣ ይችላል። ጊዜ የሚፈታው ጉዳይ ነው። ወደ ቀጣይ መረጃችን ስናምራ ብፁዕ አባታችን ብፁዕ አቡነ ጎርጎርዮስን እናገኛለን። ዘግይታችሁ መጣችሁ እንጂ የመጣችሁት ወደ ቤታችሁ ነው። ብፁዕ አቡነ ጎርጎርዮስ የካቲት 13 ቀን 2018 በባቱ ዞዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ለ66ኛ ጊዜ የሚሰጠውን የበጋ ወቅት የተተኪ ስልጠና ኮርሰኞች መርሃ ግብር በትናንትናው ዕለት በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ
የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖቶች ተቋማት የሥራ አስፈጻሚ ቦርድ ሰብሳቢ ጸሎተ ቡራኬና በአባታዊ ቃለ በረከት በይፋ ተጀምሯል። ይህ በየዓመቱም በበጋ ወቅት በገዳሙ የሚሰጠው ስልጠና ቤተ ክርስቲያን ለነገ አገልግሎት ብቁና ታማኝ አገልጋዮችን ለመተካት የምታደርገው ጥረት አካል ሲሆን በዘንድሮም ዙርም ከሀገረ ስብከቱ ስር ካሉ 12 ወረዳ ቤተ ክህነት የተውጣጡና በአፋን ኦሮምኛ ቋንቋ ለማገልገል የተዘጋጁ 39 ደቀ መዛሙርት ኮርሰኞች ተካፋይ ሆነዋል። ብፁዕ አባታችን አቡነ ጎርጎርዮስ ስልጠናውን ሲያስጀምሩ ለኮርሰኞቹ ባስተላለፉት መልእክት ሰልጣኞቹ በገዳሙና በኮሌጁ ውስጥ እንግዳ ሳይሆኑ የቤቱ ባለቤቶች መሆናቸውን አረጋግጠዋል። ብፁዕነታቸው ሲናገሩ ልጆቼ ዘግይታችሁ መጣችሁ እንጂ የመጣችሁት ወደ ቤታችሁ ነው። እኛ እናንተን ነን፣ እናንተ ደግሞ እኛን ናችሁ በማለት ተተኪዎቻቸውን በተግባር የሚገልጽ ጥልቅ የአደራ ቃል ሰጥተዋል። ብፁዕነታቸው ለማስተማር የተጠቀሙበት መሪ ቃል መከሩስ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት የሚል ሲሆን ወቅታዊውን የቤተ ክርስቲያን ሁኔታ ከወንጌል መነጽር ጋር አያይዘው አስተምረዋል። በአሁኑ ወቅት የሰው ልጅ ለቃል እግዚአብሔር ያለው ጥም ከፍተኛ መሆኑን መከሩ ወይንም ህዝቡ ቢደርስም የሚሰበስበው አገልጋይ ግን ጥቂት መሆኑን አስገንዝበዋል። ብፁዕነታቸው በቁጭት እንደገለጹት ካሉት ጥቂት ሰራተኞች መካከል አንዳንዶቹ በታማኝነትና በትጋት እየሰሩ አለመሆኑን ጠቅሰው በጎቹ በተገቢው መንገድ አልያዝናቸውም በማለትም አገልጋዩ ራሱን እንዲፈትሽ አሳስበዋል። በመሆኑም ኮርሰኞቹ በገዳሙ በሚቆዩባቸው 4 ወራት ውስጥ ለታላቅ መንፈሳዊ ተልእኮም ራሳቸውን እንዲያጩና ነግ የቤተ ክርስቲያን ምሰሶች ለመሆን በጽናት እንዲማሩ አደራ ብለዋል። በመጨረሻም ኮርሰኞቹ ከገዳሙ ማህበረሰብና ከኮሌጁ ጋር በመስማማትና በመተባበር የተሻለ ዕውቀት ቀስመው ለቤተ ክርስቲያን ብቁ አገልጋይ ሆነው እንዲወጡ አባታዊ መመሪያ ሰጥተዋል። ይህ 66ኛ ዙር ስልጠና ቤተ ክርስቲያኗ ለወንጌል መስፋፋት፣ ለአገልጋዮች መተካካት የምትሰጠው ትኩረት በተግባር ያሳየ ነው። ብፁዕ አቡነ ጎርጎርዮስ ለበርካታ ዘመናት በጵጵስና የመሩበት ቦታም እንደሆነ ይነገርላቸዋል። ዛሬም ድረስ በዚያ ሆነው ያገለገሉ አባታዊ ስራዎችንም እየሰሩ እንደሚገኙ ታውቋል። ውድና ኩራት ቤተሰቦቻችን ኦርቶዶክሳዊ መረጃዎችን በየዕለቱ እያቀረብንላችሁ እንገኛለን። መረጃውን ላይክና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት እስከ መጨረሻ ድረስ ትከታተሉና ከጎናችን ትቆሙ ዘንድ እየጋበዝን እኛ በሌሎች መረጃዎች የምንመለስ ይሆናል። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ